ላይ ሁሉንም እውነት ለሰላም ለመናገር ሞክራለች። በኃይሉ በጣም ደንግጧል። ቃል እያደረገችው ያለው ነገር ምንድን ነው? ምን እየተፈጠረ ነው ብሏል። ግን ደግሞ ቃል ብሌንም ላይ በጣም ክፉ ነገሮችንም ስታደርግ ነበረ። የበለጠ አሁን ላይ በኃይሉ ወደ ቤት ከመጣ በኋላ ቃልንም ብዙ ጊዜ አጠያይቋት ነበረ፣ ስለ ዲኤንኤ ውጤት ስለጠየቃት። ይህ ነገር ደግሞ በጭራሽ እሷ ፈርታለች። ቀድሜ እሱ ሳይቀድመኝ የሆን ነገር ማድረግ አለብኝ ብላ ነበረ እየወሰነችው። እንግዲህ ቃል በቻለችው በኃይሉንም ከእህቱ ጋር ለመለየት የቻለችው ጥራለች። እናቴ በጣም ይቅርታ አድርጊልኝና እኔና አጎቴ ብዙ ነገሮች ብዙ ጥፋቶች አጥፍተናል ብላ ነበረ የተናገረችው። በኃይሉ አይኑን ቀልቶ ነበረ። ምንድን ነው የምትይውች ልጅ ምን እያደረገች ነው እያለ በውስጡ በጣም እንደደነገጠ ያስታውቅበት ነበረ። ሰላምን በጣም ደንግጣለች። እናቴ በጣም ይቅርታ አድርጊልን፣ ብዙ ጊዜ እኔና አጎቴ ልንገልሽ ሞክረናል ስላለቻት ቃልም ይሄ ነገር ብዙ ጊዜ ደጋግመው ነበረ። ነገር ግን ሰላም በጭራሽ ይሄን ያክል እውነቱን ትናገራለች ብላ አልነበረም ቃል እንደዚህ አይነት ነገር እንዳትቀልድ ሰላምም ተናግራታለች። ምን አይነት ቀልድ ነው የምትቀልጂው ልጄ? እንደዚህ አይነት ቀልድ አልወድም እኔ እያለቻት ነበረ። ነገር ግን እሷ እየቀለደች እንዳልሆነና እውነት እንደሆነ ትናገራለች። ግን ደግሞ በኃይሉ ልጄ እንደዚህ አይነት ቀልድ ብዙ ጊዜ ደጋግመሻልና እንዳትደግሚው እባክሽ፣ እውነት ይመስላልና ያስከፋታል ብለዋት ነበረ። ቃል ግን ያሰበችው የነበረው ይህንን ነገር በፍጥነት ማድረግ አለብኝ፣ ሌላ በኃይሉ ይቀድመኛል። አሁን ላይ ሰላም በእኔ እጅ ውስጥ ነው ያለችውና ስለዚህ በእጅ ያለችውንም ልጫወትባት ስትልም ነበረ። በኃይሉ እንግዲህ በጣም ደንግጧል። ቃልም ለብዙ ጊዜ የሸሸገችውንም በውስጧ ያለውንም ክፋት አውጥታ ትነግራታለች። ለብዙ ጊዜ ልንገልሽ ሞክረናልና በጣም ይቅርታ አድርጊልኝ እያለች እውነቱን አስገድዶኝ ብዙ ጊዜ መርዝ ልንሰጥሽ ሞክረናልና ይቅርታ አድርጊልኝ እናቴ እያለች በጣም እሷ ንጹሕ እንደሆነች በኃይሉ እንዳስገድዳ ስትናገር ነበረ። በኃይሉ ይህንን ማመን አልቻለም ነበረ። በጣም ደንግጦ ነበረ። እች ልጅ አቅዳበት ነው እንዴ? ለብዙ ጊዜ ያቀደችበት እንጂ እንዲህ በድንገት ልታወራው አትችልም ብለዋል። እንግዲህ ቃል የቻለችው ሁሉ በኃይሉን ለማስከፋትና በተቻላት አቅም ሰላም እንድታምናት አድርጋለች። በኃይሉ ደጋግሞ ይሄ ነገር በጭራሽ አንቺ የምታወሪው ነገር ተይ ልጄ እያላትም ነበረ። ነገር ግን ቃል ሳትሰማ እውነቱን ለሰላም ነግራታለች። ሰላም በጣም ደንግጣለች። እንግዲህ ምንድን ነው እያወራሽ ያለሽው? ምን እያደረጋችሁ ነበረ ብላ የማታስበው ነገር ተፈጥሮባታል። በኃይሉ ድንጋጤው ጨምሯል። የበለጠ ስታወራ ምንም ማለት አልቻለም ነበረ። እንግዲህ ቃል ለብዙ ጊዜ እንደተዘጋጀችበትና ለብዙ ቀናቶች ይህንን ነገር እንዳሰበችበት እርግጠኛ ስለነበረ ምንም ማለት አልቻለም። ቃልም በቻለችው አቅም ሰላምንም አሳምናታለች። በኃይሉ እንግዲህ ሰላም አንቃዋለች። ብሌን ከሰላም ጋር አውርታ ስለነበረ እንግዲህ ሰላም ልክ እንደ ልጇ እንደምታያትና የበለጠ ደግሞ ሰላም ካሁን በኋላ ያንቺ ስቃይ ማየት አልችልም ልጄ እባክሽ ሂጂ ስላለቻት አሁን ላይ የበለጠ ሰላምም ያለቻትንም ነገር እንዳልተቀበለችውና እኔ እዚህ ቤት ውስጥ ከቃል ጋር ምንም እንኳን ቢደርስብኝ ይሻለኛል እና ደግሞ በገዛ እናቴ እንኳን ስለኔ ያላሰበች ናትና ስለዚህ በቃል ስቃይ ይሻለኛል ብላ ነበረ። ብሌንም ወይዘሮ ሰላምም ያለቻትንም ነገር ተቀብላ እንደማትሄድ የነገረቻት፣ ነገር ግን አሁን ላይ ላንቺ ደስታ ስልሄድ ብላለች። ብሌን ለሰላም ደስታ ስትል ከዛ ቤት መውጣት ባትፈልግም ለመውጣት ወስና ነበረ። በመሀልም እንግዲህ ተሰናብታ ልብሶቿንም አዘጋጅታ ለመሄድ በኃይሉ ለሰላም የቻለውን ማስረዳት ፈልጓል። እህቴ ምንም ነገር እንዳታምናት፣ እኔ ምንም ነገር አላደረኩም፣ እየዋሸችሽ ነው ብሎ ተናግሯታል። በኃይሉን ለመስማት ፍቃደኛ አልነበረችም። እንግዲህ ሰላም
በጭራሽ አንተ ማውራት አትችልም፣ ዝም በል እያለች የቃልን ወሬ ነበረ ትሰማ ነበረችው። ቃልም እርግጠኛ ነበረች ልጇንም ብሌንም እንደዛ ስታደርጋት ዝም ማለቷ አሁንም ትሰማኛለች ብላ እርግጠኛ ነበረች ነው። በኃይሉ እንግዲህ አዋርደዋለች። እሱ ነው ለዚህ ደረጃ ያበቃ። እኔም አንቺ ለዛ ስላደረግኩሽ ይቅር በይኝ እናቴ ባክሽን እያለች ስታወራ ነበረ። ነገር ግን በዚህ መሀል በኃይሉ በጣም ተናዶ ነበረ። እውነት ቃልም እርግጠኛ ሆና ነበረ ለሰላም ስትነግራት የነበረችው። ሰላም እንግዲህ በጣም ውስጧ አዝኗል። እንዴት አደርግኛለህ ወንድሜ የእናቴ ልጅ እኮ ነህ፣ የእናትህ ልጅ እኮ ነኝ፣ እንዴት አደርጋለህ እያለችም ስትነግረው ነበረ። እንግዲህ ቃልም እንደተጎዳ ሰው አስመስላ የበለጠ ደግሞ በሰላም እውነት እንደሆነና እርግጠኛ እንደሆነ እንድታውቅ አድርጋለች። ሰላም በጭራሽ እንዳትጠረጥር አድርጋ ነበረ ስትናገር የነበረው። ሰላም እንግዲህ የልጅነትንም እንደተጎዳች የብሌን ታሪክ አምጥታ ለሰላምም የብሌን ታሪክ አምጥታ ለሰላምም ስትነግራት ነበረ። እንግዲህ ቃልም ስለ ሁሉም ነገር ስላወቀች በኃይሉ የሰራውንም ስህተት በኃይሉ ብሌንም አውጥቶ እንደወረወራት ስለምታውቅ ሁሉንም እውነት በራሷ ታሪክ አስመስላ ሁሉንም ለሰላም ትነግራታለች። ሰላም ይህንን አሳማኝ ሆኖ ነበረ የታያት። በኃይሉ ማመን እስከሚያቅተው ድረስ ይህቺ ልጅማ እኔንም ልታሳምነኝ ነው፣ ምንድነው የምታወራው? ምንድነው የምታድጅ? ጤነኛ አይደለችም ብሎ እስከሚደነቅ ድረስ ነበረ። እንግዲህ በኃይሉ በጣም ደንግጠዋል። ያለችው ነገር ማመን አቅት። ሰላምም በጣም ተናዳለች። እየጮኸችበትና አንቃ ይዘው እንዴት እህትህ ላይ እንደዚህ አይነት ነገር ታደርጋለህ? እንዴት ወንድሜ አይደለህም እንዴ? እንዴት ልጅን እንደውም የእህትህን ልጅ እንዴት አውጥተህ ትጥላለህ? ምን አይነት ጨካኝ ብትሆን ነው? ምን አይነት ሰው ነክ? እያለች በጣም በቁጣ ስታዋራውም ነበረ። በኃይሉ እባክሽ እህቴ ተረጋጊ፣ እንዳሰብሽው አይደለም ለማሳመንም ሞክሮ ነበረ። በጭራሽ ግን ሰላም መስማትም ማዳመጥም አልፈለገችም። የቃልንም ቃል ከተናገረች በኋላ አንተ ካሁን በኋላ ወንድሜ አይደለህም ውጣልኝ ብላ ከቤት እንዲወጣ አድርጋለች። ቃልም ደስተኛ ነበረች በዚህ ነገር። ግን በኃይሉ በጣም ተናዷል። ይህንን ነገር አስከፍልሻለሁ በማለት በቁጭት አይኖች ሲያያት ነበረ ለቃልም። ቃል ግን እንዲወጣ ካነገረችው በኋላ ሰላምም በጣም ደስ ብሏት እሰይ አየከሰይ ስራህን ቀደምኩህ እያለች እሰይ ስትል ሰላምን በፍጥነት እንዲወጣላት ቤቱንም ትቶ እንዲወጣላት ነበረ እያደረገችው። ነገር ግን በኃይሉ ጥርሱን ነቅሶ ነበረ እየወጣው። ቃል ግን በጣም ተደሳስታለች። ደስታዋም ግን ከትንሽ ሰከንድ ሳይሞላ ነበረ በፍጥነት እንዲጠፋ አጎቴ እያለች እንግዲህ ቃልም አስቁማው ነበረ። በኃይሉንም ስታስፈራራው ነበረ። ነገር ግን በኃይሉ በዚህ እንዳላበቃና ገና ብዙ ነገሮች ወደ እሷ እንደሚደርሱ ይሄ ነገር በጭራሽ የመጨረሻ አይደለም፣ ተጎጂዋ አንቺ ነሽ ብሏት ነበረ። በኃይሉ ጥርሱ ነክሶ ነበረ አስፈራርቷት የወጣው። ቃልም ከውን በኋላ ምንም አታደርገኝም ብላለች። ግን ደግሞ አንቺ እኮ እኔ ነኝ ያመጣሁሽና አንቺ እኮ የሰላም ትክክለኛ ልጅ አይደለሽም። ስለዚህ ይህንን እኮ እኔ አውቃለሁ። አሁን ላይ እውነቱ ለሰላም አሳያታለሁ በማለት ይነግራታል። በጣም ፈርታለች ሰላም። በጭራሽ ይሄ ነገር አታደርግም እያለች እሱን ካደረገችው በላይ ምንም እንደማያደርጋት እርግጠኛ ሆና ነበረ። በኃይሉ የቻለውንም ዛቻ አድርጎባታል ለቃልም። በጣም ቃልም ተበሳ ቃል ግን በጭራሽ ይሄ ነገር እንደሚያደርግ ሳይሆን በስሜታዊነት ተነሳስታ ነበረ በኃይሉንም ለመዋረድ የሞከረችው። በኃይሉ እንግዲህ ከዶክተሩ ጋር ተገናኝ ዶክተሩንም ደውሎ አውርቶ ዶክተሩን ማግኘት እንደሚፈልግ ነበረ የተናገረው። ዶክተሩ ግን በኃይሉን ማግኘት እንደማይፈልግ ነግሮታል። በኃይሉ ግን ስለ ሰላም እንደሆነና ስለ ሰላም የሚያስፈልጋትንም ነገር ሁሉንም ካንተ ጋር መተባበር እፈልጋለሁ ብሎታል። ዶክተሩ ግን በጭራሽ አንተንን አላምንህም፣ ካንተ ጋር መተባበር አልፈልግም ብሏል። ግን ደግሞ ለእህቴ ለሰላም ስትል እባክን ብሎ ዶክተሩንም ለምኖታል። በመጨረሻ ዶክተሩም ከሱ ጋር ለመስማማት ሞክረዋል ማለት ነው። በመጨረሻ
ቃልም እናቷን ይቅርታ እያለች እባክሽን እማዬ ይቅር በይኝ እባክሽን፣ እኔ ምንም ነገር ፈልጌ አልነበረም ያደረግኩት፣ እባክሽን እናቴ ይቅር በይኝ እያለች ስትናገር ነበረ። ሰላምም አንቺ ምንም አላጠፋሽም፣ ምንም አላደረግሽም ልጄ፣ ምንም አታስቢ እያለች በልጇ ላይ እርግጠኛ፣ ነገር ግን ቃል እናቷንም እናቴ ናት ብላ እያሰበች ያቃቅፋት እሰራልሻለች ያ አሮጊት ምናምን እያለች ዝቅ ስታደርጋት ነበረ። ሰላም ግን ከልቧ ልጄ እንኳን እኔ ይቅር በይኝ እያለች የሁሉ ስቃይ ደርሶብሻል ስትላትም ነበረ። እንግዲህ ሰላም አሁን ላይ ቃልንም አምና ካለሷ ማንም የለኝም ብላ ነበረ እስክታምና ድረስ ያደረገችው። እንግዲህ ቃል በተቻላት ልጇንም ለመንከባከብና ጥሩ ሁኔታ ላይ ለማድረግ ነበረ ስትሞክር የነበረው። ቃል ግን የተሳሳተችው ነገር ከባድ ነገር ነበረ። እንግዲህ አሁን ላይ በመጨረሻም ሁሉንም እውነት በኃይሉ ለማጋለጥ ከዶክተሩ ጋር ተስማምቶ ግን ደግሞ ቃል እንድትሞቺ ትንሽ ነበረ ለኔ የማደርገው፣ አንቺ እንድትሞቺ አልፈልግም፣ ከሞትሽ ደግሞ አልበቀልሽም ብለዋል። እሷንም ለመበቀል እንግዲህ አሁን ላይ ከዶክተሩ ጋር ተባብሎ እንድትዋረጂ ነው ማደርገው ብሏል። የበኃይሉ ክፋት ገና እንደ አዲስ ለቃል አዲስ እርምጃ ተጀምሮላታል።